ድራማው ሲጀምር አንድ ልጅ ብቻውን ለመኖር ወደ አዲስ ቦታ እየተዘዋወረ እናያለን። ስሙ ጂዮንግ ይባላል። ከዚያም ሶስት ጓደኞቹን እቃዎቹን እንዲያጓጉዙ ሲረዱ ይታያል። ሁሉም በአሁኑ ወቅት የሁለተኛ ደረጃ ተማሪዎች ናቸው። ከዚያም ከጓደኞቹ አንዱ የሆነው ኪዮንግ የጂዮንግን እቃዎች በመወርወር እንዲወድቅ ያደርጋል። ጂዮንግም እቃዎቹን ማንሳት ይጀምራል። በዚያ መሃል ጂዮንግ አንዲት ልጅ ስዕል ያገኛል። ነገር ግን መቼ እንደሳለው አያስታውስም። ጂዮንግ ስዕሉን እያየ ሳለ አንዲት ልጅ በፊቱ ትቆማለች። ልጅቷ በጣም ቆንጆ ስለሆነች ጂዮንግ ትኩር ብሎ ይመለከታታል። ጂዮንግ በመጀመሪያ እይታ በፍቅር ይወድቃል። ከዚያም ጂዮንግ መንገድ መሃል መሆኑን አይቶ ፈቀቅ ይላል። እሷም ትሄዳለች። በመቀጠል ጂዮንግ ተኝቶ አርፍዶ እናየዋለን። የትምህርት ቤት አውቶቡስ ሲያልፍ ለመያዝ በፍጥነት ይነሳል። ነገር ግን አውቶቡሱ ፌርማታ ሲደርስ ቦርሳውን እንደረሳ ያስታውሳል። ስለዚህ ለአውቶቡሱ ሾፌር እባክዎን ዛሬ በነፃ ያድርሱኝ፣ ነገ እከፍላለሁ ይለዋል። ሾፌሩ ግን የተሳፋሪ መንገድ እየዘጋ ነው፣ ውረድ ይለዋል። ጂዮንግ ወደኋላ ሲመለከት እዚያ ቤት አቅራቢያ ያገኛት ልጅ ናት። የልጅቷ ስም ጃሪም ይባላል። እሷም ለጂዮንግ ትከፍልለታለች። ጂዮንግም አመሰግናለሁ ይላል። አውቶቡሱ ጉዞ ሲጀምር ጂዮንግ ተገፍቶ እጁ በቀጥታ በጃሪም ፊት ላይ ያርፋል። ይህም ጂዮንግ በጣም እንዲያፍር ያደርገዋል። ኪዮንግ እዚያው ተቀምጦ በዚህ ሁኔታ ይስቃል። ከዚያ በትምህርት ቤት ጂዮንግና ኪም በአንድ ክፍል ውስጥ ሲሆኑ ኪዮንግ ግን በሌላ ክፍል ውስጥ መሆኑን እንረዳለን። ክፍለ ጊዜው ሲያልቅ ኪምና ጂዮንግ እሱን ለማግኘት ወደ ክፍል ይሄዳሉ። ሌላው ጓደኛቸው ሚንም በዚያ ክፍል ውስጥ ነበር። እሱም ሁለታቸውም የራሳቸው ክፍል አላቸው። በእኛ ክፍል ምን ታደርጋላችሁ ይላል። አራቱ እየተነጋገሩ ያለ ጂዮንግ ጃሪም በዚያ ክፍል ውስጥ መሆኗን ያስተውላል። ጃሪምን ማየቱ በጣም ስላሳፈረው ክፍሉን ለቆታል። ጃሪም ከሁለት ጓደኞቿ ከራም እና ሚንጂ ጋር ተቀምጣለች። የጂዮንግ ጓደኞች አውቶቡስ ውስጥ ያደረገውን ሲያውቁ ሁሉም ያሾፉበታል። ከዚያም ጂዮንግ ለምን እሷ ከእናንተ ክፍል እንደምትማር አልነገራችሁኝም? ለ2 ቀናት ደጋግመን መገናኘታችን ዕጣ ፈንታ ይመስላችኋል? ይላል። የጂዮንግ ጓደኞች ማሾፍ ይጀምራሉ። ጂዮንግም መጀመሪያ ስሙኝ፣ በወንድና በሴት መካከል ፍቅር የሚጀምረው በአጋጣሚ ነው። እናንተ ደግሞ ስሟ ጃሪም ነው አላችሁ። ይህ ማለት ልዕልት ማለት ነው። የኔ ስም ጂዮንግ ደግሞ ልዑል ማለት ነው ካለ በኋላ ጂዮንግ በጣም እየተደሰተ ሲመጣ ኪዮንግ የማይረባ ወሬን አቁም ይለዋል። በመቀጠል ጂዮንግና ኪዮንግ እየተራመዱ ሲያወሩ እናያለን። ከዚያም ልጅቷን ያዩታል። የምትኖርበት ህንፃ ከሱ ቤት በጣም ቅርብ መሆኑን ያውቃል። ጂዮንግ ቤታችንም ቅርብ ለቅርብ ነው፣ አሁን መገናኘታችን ዕጣ ፈንታ አይደለም ትላለህ ይላል። ኪዮንግ ምን አይነት የማይረባ ወሬ ነው? እንደዛ ከሆነ ከእሷ ጋር መገናኘት ለእኔም ዕጣ ፈንታ ነው፣ ምክንያቱም እሷ በእኔ ክፍል ውስጥ ናት፣ ቤቴም ከቤቷ ፊት ለፊት ነው ይላል። ከዚያም ጂዮንግ እሺ ነገ ጠዋት 2:30 ላይ አውቶቡስ ፈርማታ ላይ ካገኘዋት ያ በእርግጠኝነት ዕጣ ፈንታ ይሆናል፣ ያንን ማመን አለብ ይላል። በማግስቱ ጃሪም አውቶቡስ ፈርማታ ስትደርስ ኪዮንግና ጂዮንግ እዚያ ነበሩ። ጂዮንግ አየህ መገናኘታችን ዕጣ ፈንታ ነው ይላል። ኪዮንግም ዝም ብለህ የማይረባ ነገር አታውራ፣ ና እንሂድ፣ ለትምህርት ቤት እየረፈደብን ነው ይላል። ከዚያም ጂዮንግ እሺ በትምህርት ቤት አንድ አይነት መጠጥ ከገዛን ያ በእርግጠኝነት ዕጣ ፈንታ ይሆናል ይላል። በመቀጠል ጂዮንግ በትምህርት ቤት የገዛውን መጠጥ ይዞ ተቀምጦ እናየዋለን። ጃሪም መጠጥ ስትገዛ ሌላ አይነት ትመርጣለች። ይህም ኪዮንግ እንዲስቅ ያደርገዋል። ከዚያም ኪም ይመጣና ከጂዮንግ ጋር አንድ አይነት መጠጥ ይዞ ይገኛል። ይህንን ሲያይ ኪዮንግ በጣም ይስቅና ከጃሪም ይልቅ ኪምን ማፍቀር አለብህ፣ ምክንያቱም ዕጣ ፈንታ እሱ ነው ብሎ ይቀልድበታል። በመቀጠል ጂዮንግ ከጃሪም ጋር ለመነጋገር እንዲመቸው ትምህርት ቤት ለመሄድ እየተዘጋጀ መንገድ ላይ ሲጠብቃት እናያለን። ያዋራት ቢፈልግም ግን ፈራ። በማግስቱ ጃሪምን ይከተላታል። ነገር ግን እሷን ለማነጋገር ድፍረት አሁንም አላገኘም። ጃሪም አንድ ሰው እየተከተላት እንደሆነ ትረዳለች። ነገር ግን ዞር ብላ ስታይ ጂዮንግ ተደብቆ ስለነበር ማንም የለም። በመቀጠል በትምህርት ቤት ኪዮንግ ጃሪምን ከአንድ ልጅ ጋር ላስተዋውቅሽ ብሎ ሲጠይቃት ይታያል። እሷ ግን እምቢ ትላለች። ከዚያም ጃሪም አንድ ልጅ ላለፉት ጥቂት ቀናት እየተከተለኝ ነው ትላለች። ኪዮንግ ፊቱን አየሽው ሲላት ጃሪም አይ በደንብ አላየሁትም፣ ግን ዛሬ ቀይ የስፖርት ልብስ ለብሶ ነበር ትላለች። ይህንን የሰማው ኪዮንግ ጉዳዩን ይረዳና ወደ ጂዮንግ ሄዶ ጃሪም አንድ ሰው እየተከተለኝ ነው አለች፣ ደግሞም ዛሬ የለበስከውን ልብስ አይታለች ችሏል። በዚህም ጊዜ ልክ እንደ ጂዮንግ የሚመስል ሌላ ልጅ ይመጣል። ጂዮንግም ጃሪም እንደታውቀው ልብሱን ለዚያ ልጅ ይሰጠዋል። ሚንጂ ጂዮንግ ልብሱን ሲሰጥ አይታ ጃሪምን እየተከተልካት የነበርከው አንተ ነህ ማለት ነው ትለዋለች። ጂዮንግ ግን ተሳስተሻል፣ የአውቶቡስ ሂሳብ ስለከፈለችልኝ ልመልስላት ፈልጌ ላናገራት አልቻልኩም ነበር ይላል። ሚንጂ ግን እየዋሸህ ነው፣ ትወዳታለህ አይደል? ግን ተስፋ ቆረጥ ትለዋለች። ጂዮንግም በንዴት ለምን እንደሆነ ሲጠይቃት ሚንጂ ምክንያቱም እንዳንተ አይነት ወንድ ትጠላለች ትለዋለች። በማግስቱ ጃሪም ወደ አንድ ቦታ ስትሄድ ጂዮንግ እንደገና ይከተላታል።
ጃሪም ይህንን ተረድታ ትይዘውና ለምን ትከተለኛለህ ትለዋለች። ጂዮንግም የአውቶቡስ ሂሳብ ስለከፈልሽልኝ ልመልስልሽ ብዬ ነው ይላታል። ጃሪም ችግር የለውም ትንሽ ብር እኮ ነው ትላለች። ጂዮንግ ግን መመለስ ፈልጋለሁ ብሎ ብሩን ይሰጣታል። ጂዮንግ ስሙን ይነግራታል፣ የሷንም ስም ይጠይቃል። ጓደኛሞች መሆን እንችላለን ይላታል። ጃሪም እሺ በማለቷ ጂዮንግ በጣም ይደሰታል። ከዚያም ከ5 ቀናት በፊት የነበረ ትዕይንት ይታያል። ጂዮንግ ለጃሪም በሰጣት ብር ላይ ለሱ ያለውን የፍቅር ስሜት በሙሉ ጽፎበት ነበር። ነገር ግን አሁን ላይ ጃሪም አውቶቡስ ስትሳፈር ጂዮንግ የሰጣትን ብር ለአውቶቡስ ረዳቱ ትሰጠዋለች። ይህን ያየው ጂዮንግ በጣም ያዝናል። በማግስቱ ጃሪም ከእንቅልፏ ስትነሳ ከታናሽቷ ጋር እንደምትኖር እንረዳለን። በመቀጠል ጂዮንግ፣ ጃሪምና ኪዮንግ ወደ ትምህርት ቤት አብረው ሲሄዱ ይታያሉ። ጂዮንግና ኪዮንግ ቦታቸውን ደጋግመው ይቀያይራሉ። ከዚያም ጂዮንግ ጃሪምን ስልክ ቁጥርሽን ትሰጭኛለሽ ይላታል። እሷም እሺ ትላለች። ጃሪም የጂዮንግን ስልክ ለመቀበል ስትል ጂዮንግን ስልኩን ሆን ብሎ ይጥለዋል። ጃሪም ስልኩን ለማንሳት ዝቅ ስትል ብዙ ከረሜላዎች መሬት ላይ ይበተናሉ። ቀኑ የዋይት ዴይ ስለነበር ጂዮንግ መልካም በዓል ይመኝላታል። ጂዮንግ በጃሪም ቦርሳ ውስጥ ብዙ ከረሜላዎችን ከቶ ነበር። ይህን ሁሉ ያደረገው መንገድ ላይ እያሉ እሱና ኪዮንግ ቦታ ሲቀይሩ ነበር። ጃሪም በጂዮንግ ድርጊት አልተደሰተችም። ስልኩን ሰጥተው አውቶቡስ ውስጥ ትገባለች። ኪዮንግም ይህን እቅድ እንደማይሰራ ነገር ነበር። አየህ አሁን ስልክ ቁጥርን ሳሰጥህ ቀረች ይለዋል። በኋላ በትምህርት ቤት ጃሪም ጂዮንግ ያደረገውን ለጓደኞቿ ተነግራቸዋለች። ሚንጂ እንዲህ ያለ ነገር እንደሚፈጠር አውቅ ነበር። ምስኪኑ ጂዮንግ ጃሪም ጣፋጭ ነገር እንደማትወድ እንኳ አያውቅም ትላለች። ከዚያም ሚንጂ ወደ ጂዮንግ መጣ። ጃሪም በአንተ ምክንያት በጣም ተቆጥታለች ትለዋለች። ጂዮንግ ግን አይዞሽ በቅርቡ የፍቅር ጥያቄ ያቀርብላታል ይላል። በመቀጠል ጂዮንግ ጃሪምን ሲጠብቃት ይታያል። እሷ ትምህርት ቤት ስትደርስ ለረጅም ጊዜ እየጠበቅኩሽ ነበር ይላታል። ጃሪም ግን አታናግሬ ትላለች። ጂዮንግ በእጁ እወድሻለሁ የሚል መልእክት ያሳያታል። ጃሪም ደግሞ እደበድባለሁ የሚል መልእክት ትመልስለታለች። ከዚያም ጂዮንግ ስልክ ቁጥሯን ይጠይቃታል። እሷ ግን እምቢ ትላለች። ኪዮንግ ግን ቁጥሬን ስጠው ብላ ትሄዳለች። ጂዮንግ ክፍል ውስጥ ተቀምጦ እናየዋለን። ኪዮንግ መጥቶ በጣም እየዘነበ ነው። ጃሪም ደግሞ ጥላ ስለረሳች በጥላ ወደ ቤት ልታደርሳት ትችላለህ ይለዋል። በሌላ በኩል ጃሪም ለሚንጂ እንዴት ነው ወደ ቤት የሚሄደው ስትላት እናያለን። ሚንጂ ችግር የለውም ከኔ ጋር እንሄዳለን ትላታለች። ነገር ግን ሚንጂ ጥላዋን ስትፈልግ አታገኘውም። የራምም ጥላ አልነበረም። ሶስቱም ውጭ ቆመው እያለ ጂዮንግ መጥቶ ጃሪምን አብረን እንሄድ ይላታል። ጃሪም ግን ንግግሩን ሳይጨርስ በዝናብ ውስጥ መራመድ ትጀምራለች። ጂዮንግ ይከተላታል። በዚህ መሃል ኪዮንግና ጓደኞቹ የራምንና የሚንጂን ጥላ ሰርቀው እንደነበር እንረዳለን። ጥላዎቹን መልሰው ሲያስቀምጡ ራምና ሚንጂ ይይዟቸዋል። በሌላ በኩል ጂዮንግ ለጃሪም ጉንፋን እንዳይዝሽ ተጠለይ ይላታል። ጃሪም ግን ምንም ሳትመልስ ትሄዳለች። ይህም ጂዮንግን ያበሳጨዋል። ጥላውን መሬት ላይ ጥሎ ተረድቻለሁ፣ ይኸው ጥላውን ውሰጂ፣ ከዛሬ ጀምሮ ዳግመኛ አላናግርሽም አልረብሽሽምም ይላታል። ጃሪም ግን ጥላህን አልፈልግም ብለው ትሄዳለች። ጥላውን እዛው ትቶት እየራሰ እስከ ቤት ድረስ ይከተላታል። ነገር ግን የጃሪም የቤት ቁልፍ እህቷ ጋር ስለነበር እና እህቷ ገና ስላልመጣች ጃሪም ውጭ ቆማለች። ጂዮንግ ጃሪምን በጣም እንደበረዳት አይቶ ወደ እኔ ቤት እንሂድ ያለበለዚያ ከባድ ጉንፋን ይዝሻል ይላታል። ጃሪም ግን ለምን ወደ አንተ ቤት እመጣለሁ ቢይዘኝ ይያዘኝ ትላለች። ጂዮንግ እሺ እዚሁ ቆይ እኔ ሄድኩ ይላታል። ከዚያም ጂዮንግ ወደ ቤት ሄዶ ጃኬትና ፎጣ ይዞላት ይመጣል። ይህንን ለበሺ ያለበለዚያ ጉንፋን ይዝሻል ይላታል። ጃሪም አንተ አይበርድህም ወደ ቤት ሂድ ጃኬቱን በኋላ መልስልሃለሁ ትለዋለች። በመቀጠል ጃሪም ተኝታ እናያታለን። ውሃ ጥምቷት ስትነቃ ፍሪጅ ውስጥ ጂዮንግን አይታ ትደነግጣለች። ከዚያም ቲቪ ስታይ ቲቪው ላይ ጂዮንግ ይታያታል። አጥፍታው ብትተኛም በህልሟ ጂዮንግ እየታያት በጣም ትበሳጫለች። ከዚያም ጃሪም ከጓደኛዋ ጋር ስታወራ እናያለን። ጓደኛዋ ለትምህርት ቤቱ ጉዞ ምን ልትለብሽ ነው ስትላት ጃሪም ገና አልወሰንኩም ትላለች። ጃሪም ልብሶቿን ስትፈትሽ ጂዮንግ የሰጣትን ጃኬት ታያለች። ጃኬቱን ልመልስለት ቢሄድ እሱን እንደምወዱ አድርጎ ቢረዳኝና እዛው የፍቅር ጥያቄ ቢያቀርብልኝስ ብላ ታስባለች። ይህንን በማሰቧ እሷ ከመሄድ ይልቅ ለታናሽቷ የጂዮንግን አድራሻ ሰጥታ ሄደሽ ጃኬቱን መልሺ ትላታለች። በማግስቱ የትምህርት ቤቱ ተማሪዎች ለጉዞ ይወጣሉ። እዚያ ሲደርሱ ጃሪም ለጓደኞቿ የፊት መታጠቢያን መያዝ ረሳው ስትል ጂዮንግ ይሰማታል። ሁሉም በየክፍላቸው እያሉ አንድ ተማሪ ስለጎደለ እንደገና ቁጥር እንቆጥራለን ይባባላሉ። ከዚያም ጠባቂዎቹ ጂዮንግን ያለ ፈቃድ ውጭ ወጥቶ ሲያመጡት እናያለን። መምህሩም ተቆጥቶ ቅጣት ይሰጠዋል። ጥቂት ቆይቶ
ጃሪም ወደ ክፍሏ ስትመለስ አብራት የምትተኛ ተማሪ የፊት መታጠቢያ ሰጥታት አንድ ልጅ እንድሰጥ ሰጥቶኝ ነው ትላታለች። በመቀጠል ጂዮንግ በቅጣቱ ምክንያት እግሮቹን አሞት እናየዋለን። ጃሪም ወደሱ መጣ። መታጠቢያ ልትገዛልኝ ነው ያለ ፈቃድ የወጣኸው? እንዲህ ያለ ነገር ዳግመኛ እንዳታደርግ፣ ምክንያቱም እንዲህ ካደረክ ደስተኛ አልሆንም ትለዋለች። ከዚያም ጃሪም ለጂዮንግ መጠጥ ሰጥተው ምግብ አልበላህም ተርበ ይሆናል ትለዋለች። ጂዮንግ ፊቱ ላይ የሩዝ ፍሬ ተጣብቆ እያለ በጣም ተርቤያለሁ ብሎ ይዋሻል። ጃሪም እየዋሸ መሆኑን ትረዳለች። ወደሱ ጠጋ ብላ ፊቱ ላይ ያለውን ሩዝ አንስታ ትሄዳለች። ጂዮንግ ጃሪም ይህንን በማድረጓ በጣም ይደሰታል። በመቀጠል ጃሪም ጂዮንግ የገዛላትን የፊት መታጠቢያ ስትጠቀም እናያለን። እሷም በዚህ በጣም ትደስታለች። በዚህ መሃል ጂዮንግ ፊቱ ላይ እንደገና የሩዝ ፍሬ ተጣብቆ ነበር። ኪም የሩዙ ፍሬውን ከፊቱ ላይ ሲያነሳለት ጂዮንግ በጣም ይናደዳል። የኪምን ኮሌታም ይይዘዋል። ጂዮንግ አብዳል እንዴ ምን እያደረክ ነው ይለዋል። ጂዮንግ ምንም ሳይናገር ወደ ጃሪም ሄዶ ፊቱ ላይ ሩዝ አለ አንሽልኝ ይላታል። ጃሪም የጂዮንግን ፊት ከበስተጀርባ ትይዘዋለች። ራም ግን በእግሯ በመምታት ሩዙን ታነሳለታለች። በመቀጠል ወንዶቹ የዳንስን ትርኢት ያቀርባሉ። ትርኢቱ ሲያልቅም ጂዮንግ ስሜቱን የሚገልጽበት ዘፈን ይዘፍናል። ጂዮንግ ዘፍኖ ከጨረሰ በኋላ አቅራቢው ይህንን ዘፈን እዚህ ላለች አንዲት ልጅ እንደዘፈን ካውቃለሁ፣ ማንም ብትሆን እባክሽ ወደ መድረክ ነይ ይላል። ጃሪም መሄድ ባትፈልግም ራም በግድ ወደ መድረክ እንድትሄድ ታደርጋለች። አቅራቢው የጃሪምንና የጂዮንግን እጅ በመያዝ ተቃቀፉ ይላቸዋል። ጃሪም እምቢ ስትል ጂዮንግ ሳይነካት ያቅፋታል። ሁሉም ይስቃሉ። ጃሪም በጣም ስላፈረች በንዴት ትወጣለች። ይህም ጂዮንግን በጣም ያሳዝነዋል። የጉዞ ፕሮግራም ተጠናቆ ሁሉም ወደ ቤት ይሄዳሉ። ጂዮንግ ለጓደኞቹ ከጉዞ በኋላ ጃሪም አላናገረችኝም ሲላቸው እናያለን። ከዚያም የጃሪም ጓደኛ የጂዮንግን ስሜት ጎድተሽዋል፣ አሁን ምን ለማድረግ አስበሻል ትላታለች። ጃሪም ምንም ሳትናገር ትሄዳለች። በመቀጠል ጂዮንግ በክፍል ውስጥ በሀዘን ተቀምጦ እናየዋለን። ሄሪ የምትባል ልጅ መታ ጂዮንግ ነህ አይደል? ዩቲዩብ ላይ አይቻለው ስትዘፍን ጎበዝ ነህ ትለዋለች። ሄሪ ስልክ የጠፍቶብኝ ነው በማለት የጂዮንግን ስልክ ትቀበልና ትደውላለች። ግን ስልኳ አልጠፋም ነበር። የፈለገችው የጂዮንግን ቁጥር ለማግኘት ነበር። ቁጥሯን በጂዮንግ ስልክ ላይ መዝግባ ትመልስለታለች። ስደውል አንሳ ብለው ትሄዳለች። በመቀጠል ጂዮንግ ከኪም ጋር እንዴት ለጃሪም የፍቅር ጥያቄ አቀርባለሁ እያለ ሲለማመድ እናየዋለን። ይህንን ያየው ኪዮንግ አንተ ደንቆሮ ምን እያደረክ ነው? ጃሪም በእውነት የምትወድ ከሆነ ይህ ሁሉ አያስፈልግም፣ ደግሞም የምትወድ አይመስለኝም ይለዋል። ጂዮንግ ግን አይ እንደዛ አይደለም፣ በውጭ በኩል ጠንካራ ብትመስልም ውስጧ ግን በጣም ምሩሩ ናት ይላል። ጂዮንግ ከጓደኞቹ ጋር እያወራ እያለ ሄሪ መጣ። ለምን ስልኬን አላነሳም ትለዋለች። ጂዮንግን ይዘው ትሄዳለች። ወንዶቹ ጂዮንግን ከልጅቷ ጋር ሲያዩት ደንግጠው ይቺ ልጅ ማናት? መቼ ነው የተገናኙት? ብለው ያስባሉ። ጂዮንግና ሄሪ አብረው ሲሄዱ ጃሪም ታያቸዋለች። በጣም ቅናት ቢሰማትም ለማንም አታሳውቅም። ጂዮንግ ጃሪምን ሲያት ወደ እሷ እየሮጠ ሄዶ ማውራት ይጀምራል። ነገር ግን የጃሪም ፊት በቅናት ተሞልቶ ነበር። በመቀጠል ራምና ሚንጂ ኪዮንግን ከጂዮንግ ጋር የነበረችው ልጅ ማናት? ጃሪም ከወደዳት ለምን ከሌላ ልጅ ጋር ይሄዳል? ብለው ይጠይቁታል። ኪዮንግ እሷን አይወዳትም፣ እሷ ራሷ ናት ወደ ጂዮንግ የመጣችው። ለምን ይህን ሁሉ ትጠይቃላችሁ? ከማንም ጋር ቢሆን ምን አገባችሁ? ይላቸዋል። ሚንጂም እኔ አያገባኝም፣ ጃሪም ግን ያገባታል ትላለች። ኪዮንግ ጃሪምን ላንቺ ለውጥ አለው ሲላት ጃሪም ምንም ለውጥ የለውም ትላለች። ኪዮንግን ሰማችሁ አይደል? ዳግመኛ አትረብሹኝ። ለማንኛውም ሄሪ ጂዮንግን በጣም ትወደዋለች፣ እሱ ለምን እምቢ ይላታል? ይላቸዋል። በመቀጠል ጂዮንግ ከክፍል ውስጥ እያለ ሄሪ ደጋግማ መልእክት በመላክ ስለምታበሳጨው ስልኩን ያጠፋዋል። ከዚያም ወደ ጃሪም ሄዶ የቅዳሜ ትርፍ ጊዜ ያለሽ አብረን መውጣት እንችላለን ይላታል። ጃሪም ግን አይ የለኝም ትላለች። በዚህ መሃል ሄሪ መጣ። እኔ ነፃ ነኝ፣ ቅዳሜ እንውጣ ትላለች። ጂዮንግ ግን አይ እኔ ነፃ አይደለሁም ይላታል። ጃሪም ወደ ክፍሏ ስትሄድ ጂዮንግ ይከተላታል። ሄሪ በዚህ አልተደሰተችም። ጂዮንግ ሪምን በእውነት ቅዳሜ ስራ አለሽ ሲላት ጃሪም አይ የለኝም፣ ግን አንተ ከዛች ልጅ ጋር ስራ የምኖር ይመስለኛል ትለዋለች። ጂዮንግ ተሳስተሻል፣ እሷን አልወዳትም ይላታል። ጃሪም እሷ ስለምትወድህ አብራን ልትሆን ይገባል ስትለው ጂዮንግ ደግሞ እኔ እወድሻለሁ፣ ስለዚህ አንቺም ከኔ ጋር መሆን ይገባሻል ይላታል። ጃሪም የማይረባ ነገር አታውራ፣ መምሩ የሚመጣበት ሰዓት ስለሆነ ወደ ክፍል ሂድ ትለዋለች። ከትምህርት በኋላ ሪም ከጓደኞቿ ጋር ወደ ቤት ስትሄድ ሄሪ ታገኛትና ላናገርሽ ይችላለሁ ትላታለች። ካፌ ተቀምጠው ማውራት ይጀምራሉ። ሄሪ በቀጥታ ጂዮንግን የማታፈቅሪ ከሆነ በግልጽ እንደማትፈልጊው ንገሪው ትላታለች። ጃሪም ወዲያውኑ ለጂዮንግ አልወድህም፣ ስለዚህ አልፈልግህም የሚል መልእክት ልካ ለሄሪ ታሳያታለች።
ጂዮንግን ወዲያውኑ አለመፈለግሽን አልቀበልም፣ እወድሻለሁ፣ መውደዴን እቀጥላለሁ ብሎ ይመልስላታል። ሄሪ በዚህ መልእክት በጣም ትናደዳለች። ጃሪምም ጥላት ትሄዳለች። በመቀጠል ጃሪም ከጓደኞቿ ጋር ቡና እየጠጣች እያለ ከጂዮንግ የምንኖርበት ህንፃ እየተቃጠለ ነው የሚል መልእክት ከፎቶ ጋር ይደርሳታል። ጃሪም ደንግጣ ወደ ህንፃው ብትሮጥም ምንም አይነት እሳት አልነበረም። ከዚያም ጂዮንግ አበቦችን ይዞ ቆሞ እናያለን። በቆንጆ ቃላት ስሜቱን ይገልጽላታል። ጓደኞቻቸው በጂዮንግ ድርጊት ቢገረሙም ጃሪም ወደ ጂዮንግ ጠጋ ብላ እሺ ፍቅረኛሞች እንሆን ትለዋለች። ጂዮንግ በእውነት ሲላት ጃሪም አይ ልክ አንተ ስለ እሳቱ እንደዋሸው እኔም እየቀለልኩ ነው ትለዋለች። ጂዮንግን እባክሽን እወድሻለሁ አብረን መሆን እንችላለን ሲላት ጃሪም መልሱን ዛሬ ማታ እነግርሃለሁ ትለዋለች። ማታ ጂዮንግ ከጓደኞቹ ጋር የጃሪምን መልእክት ሲጠብቅ እሺ አብረን እንሆን የሚል መልእክት ይደርሰዋል። ጂዮንግ በጣም ከመደሰቱ የተነሳ ነገ ጃሪምን ለማየት ጓጉቶ እንቅልፍ ይርቀዋል። በማግስቱ ጂዮንግ ከጃሪም ጋር አውቶቡስ ውስጥ አብረው ተቀምጠው ወደ ትምህርት ቤት ይሄዳሉ። የኔ ማር ብሎ ሲጠራት ጃሪም እንዲህ እንዳትጠራይ ትለዋለች። ጂዮንግ እጅሽን ሊያዝ ሲላት እምቢ ትላለች። ጂዮንግ እጁን በትከሻዋ ላይ ሲያሳርፍ ኪዮንግ ይህንን አይቶ ይህንን ድርጊታቸውን በየቀኑ ማየት ስለማልችል ከነገ ጀምሮ ኬን ሄዳለው ይላል። ክፍል ውስጥ ጂዮንግ ከጃሪም ፊት ለፊት ተቀምጦ ትኩር ብሎ ይመለከታታል። ጃሪም እንደዚያ አትይ ስትለው ጂዮንግ ምን ላድርግ ምንም ያህል ብመለከትሽ አልጠግብም ይላል። ጂዮንግ እንደገና እጅሽን ሊያዝ ቢላትም ጃሪም አሁንም እምቢ ትላለች። ጂዮንግ ፍቅረኛሞች ሆነን ለምን እጅሽን መያዝ አልችልም ሲላት ጃሪም የግድ እጅ መያዝ ያስፈልገዋል ትለዋለች። ጂዮንግ በሐሳቧ ቢስማማም ለዴት መውጣት ግን እንችላለን ይላታል። በየቀኑ መቼ መውጣት እንደሚችሉ በወረቀት ላይ ጽፎ ሲያሳያት ጃሪም ወረቀቱን ቀዳ አብዳሃል እንዴ በየቀኑ ማን ነው ዴት የሚወጣው? በሚቀጥለው ሳምንት ፈተና እንዳለብን አታውቅም ትለዋለች። የጃሪም ጓደኞች ለጂዮንግ ያዝናሉ። ጂዮንግ ከፈተና በኋላ እንወጣለን ቢላትም ጃሪም ያን እናያለን ብላ በጂዮንግ ስሜት ላይ ቀዝቃዛ ውሃ ታፈስበታለች። ከትምህርት በኋላ ጂዮንግ ከጓደኞቹ ጋር ወደ ቤት እየሄደ እያለ ጃሪም በተመሳሳይ ወደ ቤት ስትሄድ ያያታል። ጂዮንግ ወደ እሷ ጠጋ ብሎ ፈተና እየደረሰ ነው አይደል? እኔ ደግሞ በትምህርት ደካማ ስለሆንኩ ወደ ቤተ መጻሕፍት ሄደን አብረን እናጥና ይላታል። ሁሉም ወደ ቤተ መጻሕፍት ይሄዳሉ። ለጃሪምና ለጂዮንግ እያጠኑ ቢሆንም ጂዮንግን ትኩረቱ ጥናት ላይ ሳይሆን ጃሪም ላይ ነበር። እያጠና እንዳንቀላፋ በመምሰል ራሱን በጃሪም ትከሻ ላይ ለማሳረፍ ይሞክራል። እሷ ግን ራሱን ገፋ ታደርገዋለች። ጃሪም ጂዮንግን ትኩር ብሎ ሲመለከታት አይታ እኔን ማየት አቁምና አጥና ትለዋለች። ጂዮንግ እያጠናው እኮ ነው፣ እያጠናው ያለሁት አንቺን ነው ይላታል። ጃሪም የማይረባ ነገር አታውራ ትለዋለች። ጃሪም ብቻቸውን እንዲሆኑ ብለው ጓደኞቿ በቤተ መጻሕፍት ለመውጣታቸውን ትረዳለች። ጂዮንግ ፍቅረኛሞች መሆን ከጀመርን ጀምሮ በጣም መጥፎ እየሆንሽብኝ ነው ይላታል። ጃሪም ባህሪ እንዲህ ነው አስጠላውህ ትለዋለች። ጂዮንግ እንደዛ አይደለም ግን አብረሽ ከቆየሽ ልብሽን በፍቅር አቀልጠዋለሁ ይላታል። ጃሪም ያን ያህል ትወደኛለህ ስትለው ጂዮንግ አዎ በጣም እወድሻለሁ ይላታል። ጃሪም እስቲ ንገሪ እስከ መቼ ነው የምትወደኝ ስትለው ጂዮንግ እስከ ህይወቴ ፍጻሜ እወድሻለሁ ይላታል። ጃሪም ሰዎች ብዙ ጊዜ ስለሚቀያየሩ ለመመለስ እንዲህ አትቸኩል ትለዋለች። ጂዮንግን እኔ ግን አልቀየርም ስሜቴ ሁልጊዜም ያ ነው ይላታል። ጃሪም ትስቃለች። አንድ ሳምንት ያልፋል። የትምህርት ቤት ፈተናም ይደርሳል። ከፈተና በኋላ ጂዮንግ ወደ ጃሪም መጥቶ ጃሪም ፈተና ጨርሰናል አብረን ዴት እንውጣ ይላታል። ጃሪም ከጓደኞቼ ጋር እየወጣው ስለሆነ አልችልም ብላ እምቢ ትላለች። ጂዮንግ ችግር የለውም እኔም ከእናንተ ጋር እመጣለሁ ይላል። ጃሪም እምቢ ብትልም ጓደኞቿ አሳምነው አብረውት ይሄዳል። ሁሉም ሲዝናኑ ሲዘፍኑና ሲያደንሱ እናያለን። ኪዮንግ ሁልጊዜም አንድን አይኑን በፀጉር ሲሸፍን ይታያል። ሚንጂ ለምንድነው እንዲህ የሚያደርገው ብላ በማሰብ እውነቱን ለማወቅ ትወስናለች። ሚንጂ ከኪዮንግ አጠገብ ተቀምጣ ለማየት ብዙ አስቂ ድርጊቶችን ታደርጋለች። ኪዮንግም የፈለገችውን ይረዳል። ኪዮንግ ወዲያው ሲወጣ ሚንጂ ትከተለዋለች። ኪዮንግ በንዴት እውነቱን ማወቅ ትፈልጋለች ይላታል። ፀጉሩን ገለጥ አድርጎ ፊቱን ሲያሳያት ሚንጂ ደንግጣ ትቀራለች። ሚንጂ በድርጊቷ ተጸጽታ ይህንን ማድረግ አልነበረብኝም ይቅር በለኝ ትለዋለች። በዚህ መሃል ጂዮንግ ከጃሪም አጠገብ ተቀምጦ ቢሆንም እሷ በስልኳ ተጠምዳ ስለነበር ጂዮንግ ደስተኛ አልነበረም። ኪዮንግ ይህን ሁሉ ይታዘባል። ከዚያም ጂዮንግ ክፍል ውስጥ ሁለት ፍቅረኛሞች የየራሳቸውን ፎቶ በስልካቸው ላይ አድርገው ሲመለከቱ ያያል። ጂዮንግ ወደ ጃሪም ክፍል ሄዶ ሚንጂ ጃሪም የታለች ብሎ ይጠይቃታል። ሚንጂ ወደ ምግብ ቤት ሄዳለች ትለዋለች። ጂዮንግ የጃሪምን ስልክ ወስዶ ሊከፍተው ይሞክራል፣ ግን አልቻለም። ሚንጂ ልታስቆም ብትሞክርም ጂዮንግ የስልኳን ዌልፔፐር ልቀይርላት ብዬ ብቻ ነው ይላል። በዚህ መሃል ጃሪም መታ ስልኳን ከጂዮንግ እጅ ትነጥቀዋለች። በጣም ተቆጥታ ምን እያደረክ ነው? ያለ ፍቃዴ ለምን ስልኬን ትነካለህ? ትለዋለች።
ጂዮንግ ዌልፔፐሩን ልቀይርልሽ ብዬ እኮ ነው ይላታል። ጃሪም በእኔ ስልክ ላይ ይህንን ለማድረግ አንተ ማነህ ትለዋለች። ጂዮንግም በጣም አዝኖ ማነት ስትይኝ ምን ማለትሽ ነው? እኔ እኮ ፍቅረኛሽ ነኝ ይላታል። ጃሪም ፍቅረኛ ብትሆንስ የራሴ የግል ነፃነት የለኝም ትለዋለች። ጂዮንግ እኛ እኮ አብረን ነን ሲላት ጃሪም አብረን ብንሆንስ መለየት ፈልጋለሁ ትለዋለች። ጂዮንግ በጣም አዝኖ ይወጣል። ኪዮንግ ይህንን በክፍል ሆኖ ይሰማል። ጂዮንግ በጣም አዝኗል። ምን ማድረግ እንዳለበትም ግራ ገብቶታል። ጃሪም እውነትሽን አይደለማ በንዴት ነው አይደል ያልሽው አልተያየንም አይደል የሚል መልእክት ይልክላታል። ጃሪም መልእክቱን ባለማንበቧ ጂዮንግ የበለጠ ይጨነቃል። ትምህርት አልቆ ሁሉም ወደ ቤት ሲሄዱ ጂዮንግ ግን የጃሪምን መልእክት እየጠበቀ ብቻውን ይቀመጣል። በመጨረሻ ኪዮንግ መጥቶ ጂዮንግን በግድ ወደ ቤት ይወስደዋል። በማግስቱ ኪዮንግ ወደ ጃሪም ሄዶ ጂዮንግ ያን ያህል ትልቅ ስህተት የሰራ አይመስለኝም ይላታል። ጂዮንግም መጥቶ አንቺ እኮ ያለ ፍቃዴ ልቤን ሰርቀሻል አይደል ይላታል። ጃሪም የማይረባ ነገር አቁም ብላ ጥላው ስትሄድ ጂዮንግ እጇን ይዞ ያስቆማታል። ጃሪም አይኑን አፍጥጣ ስታየው ጂዮንግ ፈርቶ እጇን ይለቃታል። ቀኑን ሙሉ ጂዮንግ ይቅርታ እየጠየቀ ይከተላታል። እሷ ግን ችላ ትላለች። ጂዮንግ መጠጥ ይዞላት መጥቶ እባክሽ ቅርበኝ፣ ትላንት እንደዛ ያልኩት በንዴት ነው ይላታል። በድንገት ጃሪም ይቅር ትለዋለች። ጂዮንግ ሲመለከታት ቁልቁል ተመልከት ትለዋለች። ጂዮንግ አልተናደድሽብኝም ሲላት አልተናደድኩብህም ትለዋለች። ስትሄድ ጂዮንግ እጇን ይዞ ይህ ማለት አሁንም ፍቅረኛሞች ነን ማለት ነው ይላታል። ጃሪም አዎ እንደዛ አስበው ትለዋለች። ጂዮንግ በጣም ይደሰታል። በመካከላቸው ያለው ነገር ሁሉ ይስተካከላል። ጓደኞቻቸውም አብረው ያዋቸዋል። በመቀጠል ክፍል ውስጥ ጂዮንግ ከጃሪም ፊት ተቀምጦ ያወራል። ጃሪም የማይረባ ወሬን አታቆምም ስትለው ጂዮንግ ምን ላድርግ ስላንቺ ማውራት ደስ ይለኛል፣ ለመሆኑ መቼ ነው ስለኔ የምታስብ ይላታል። ጃሪም መልእክት ስትልክልኝ ትለዋለች። ጂዮንግ ከእንግዲህ ሁልጊዜ ልክልሻለሁ ነገ ነፃ ነሽ ይላታል። ጃሪም ግን አይ ወደ ሱቅ እወጣለሁ ትለዋለች። ምስኪኑ ጂዮንግ አዝኖ ይወጣል። ሚንጂ እስካሁን ከጃሪም ጋር ለዴት አልወጣሁም ብላ ስትጠይቀው ጂዮንግ ከኔ ጋር የምትወጣ አይመስለኝም ይላል። ሚንጂ ይህንን ሰምታ በጣም ታዝናለች። አንድ ጓደኛቸው መጥቶ ኪዮንግ የትርፍ ሰዓት ስራ እንደጀመረ የሚገልጽ ፖስት ያሳያቸዋል። ሁሉም ተገርመው ቅዳሜና እሁድ ኪዮንግ ወደሚሰራበት ምግብ ቤት ለመሄድ ይወስናሉ። ኪዮንግ መጥቶ ስለምን ያወራችሁ ነው ሲላቸው ሁሉም ዝም ይላሉ። ኪዮንግ በሁኔታው ይገረማል። በማግስቱ እሁድ ሚንጂ ለኪም ደውላ ኪዮንግ ወደሚሰራበት ቦታና ትለዋለች። ዛሬ ደግሞ የኪም ልደት ነው፣ እሱም ሰርፕራይዝ ሊያደርጉኝ ነው ብሎ ያስባል። ኪዮንግ በምግብ ቤቱ አስተናጋጅ ሆኖ ልብሱን ቀይሮ ስራ ይጀምራል። በክፍሉ ቁጥር 2 ያሉት ደንበኞች ደውለው አስተናጋጅ ይጠራሉ። ኪዮንግ ትዕዛዝ ለመቀበል ሲሄድ ጓደኞቻቸው እዚያ ያገኟቸዋል። እዚያ ምን ታደርጋላችሁ? እዚህ እንደምሰራ እንዴት አወቃችሁ? ይላቸዋል። ኪም በትህትና ወራ እኛ ደንበኞች ነን ይለዋል። ኪዮንግ ተናዶ ትዕዛዝ የማትሰጡ ከሆነ የማይረባ ቀልዳችሁን አቁማችሁ ውጡ ይላቸዋል። ጃሪም ግን ስራ እንቀጥል፣ እኛ መርጠን እንነግራለን ትለዋለች። ከዚያም ጃሪም ለጓደኞቿ ሰውን በስራ ቦታው ላይ እንዲህ ማወቅ ጥሩ አይደለም፣ እናንተ ተዝናኑ፣ እኔ ወደ ሱቅ ስለሚሄድ ልሄድ ትላለች። ጃሪም ስትወጣ ጂዮንግ ይከተላታል። ኪም ይህን ሲያይ ኬክ ሊያመጡልኝ ነው ብሎ በልብ ይደሰታል። ከዚያም ጂዮንግ ለጃሪም አብሬሽ ልምጣና የገዛሽውን ዕቃ ልሸከምልሽ ይላትና አብሮ ይሄዳሉ። በሌላ በኩል አንዲት ልጅ ኪዮንግን ስልክ ቁጥሩን ስትጠይቀው ይሰጣታል። ሚንጂ በዚህ ድርጊት አልተደሰተችም። ኪም ከሽንት ቤት ሲመለስ ኪዮንግ ኬክ እያስጌጠ ያየዋል። ኪም ይህንን ኬክ ለኔ እያዘጋጀው ነው ብሎ ያስባል። ኪዮንግ ሲወጣ ኪም ኬኩን ወደ ክፍሉ ይዞት ይገባል። ልደቴ መሆኑን ተረስታላችሁ ብዬ ነበር፣ ለሁሉም ነገር አመሰግናለሁ ይላቸዋል። ጓደኞቹ ያን ጊዜ ልደቱ መሆኑን ያስታውሳሉ። ሚንጂ ነገሩን ለመሸፋፈን አዎ ጓደኛዬ፣ እንዴት ልደትን እንረሳለን? ለዛ ነው ሁላችንም እዚህ የተገኘ ነው ትላለች። ራምም ልክ ነሽ፣ ይህንንም ኬክ ላንተን የሰራ ነው ትላለች። ሶስቱም እየዋሹ ቢሆንም ኪም እውነት መስሎት በጣም ይደሰታል። በዚህ መሃል ጃሪም የምትገዛውን ገዝታ እንደጨረሰች ጂዮንግን ለዴት እንውጣ ትለዋለች። ጂዮንግ ይህንን በመስማቱ ታላቅ ደስታ ይሰማዋል። በዚህ መሃል ሁሉም የኪምን ልደት ያከብራሉ። ኪዮንግ ሲመጣ ኬኩን አይቶ ይደነግጣል። ኪም ይህንን ኬክ ለልደቴ ስላዘጋጃችሁልኝ አመሰግናለሁ ይለዋል። ኪዮንግ በንዴት ሁላችሁም አብዳችኋል፣ ለምን ይህንን ኬክ በላችሁት ይላል። ኪም ለምን ትቆጣለህ? ለኔ ብለህ ያዘጋጀኸውን አይደለም እንዲህ ይለዋል። ኪዮንግ ግን አንድ ደንበኛ ሰው ሊጠራ ሲሄድ እዚህ ትቶት የሄደው ኬክ እኮ ነው ይላል። ኪም በጣም ባዝኖ ታዲያ ልደቴ መሆኑን አላስታውሳችሁም ነበር ይላል። ኪዮንግም ይቅርታ ልደት መሆኑን አልረሳነውም ነበር፣ ግን አሁን የኬኩ ባለቤት ሲመጣ ምን እንላለን ይላል። ራም ለመምጣት ምን ያህል ጊዜ ይፈጅባቸዋል ስትለው ኪዮንግ 1 ሰዓት ይላል። ራም እሺ የሆነ መፍትሄ እንፈልግ ትላለች።
በዚህ መሃል ጃሪምና ጂዮንግ እየተዝናኑ እናያቸዋለን። ኪዮንግ ኬክ ይዘው እንዲመጡ መልእክት ይልክላቸዋል። በዚህም የጂዮንግ የመጀመሪያ የዴት ፕሮግራም ይበላሻል። ኬክ ይዘው ይመጣሉ፣ ግን ኬኩ በጣም ተራ ነበር። ጂዮንግ ግን በሚያምር ሁኔታ ያስጌጠዋል። ጃሪም ይህንን ስታይ በጂዮንግ ችሎታ ትገረማለች። ቆየት ብሎ ኪዮንግ ኬኩን ለደንበኛው ሊሰጥ ሲሄድ ደንበኛው ከአንዲት ሴት ጋር የመጣው የትምህርት ቤት ርዕሰ መምህር መሆኑን ያውቃል። ሁለቱም እርስ በርስ በመታየታቸው ይደነግጣሉ። ኪዮንግ ኬኩን ትቶ ይሄዳል። ከጥቂት ጊዜ በኋላ ርዕሰ መምህሩ ኪዮንግን አግኝተውት ዛሬ ያየኸው ለማንም እንዳትናገር ይሉታል። ኪዮንግም እሺ ለማንም አልናገርም ይላል። ከዚያም ሁሉም የኪምን ልደት አብረው ያከብራሉ። ከጥቂት ቀናት በኋላ ያለ ትዕይንት ደግሞ ሁሉም አየር ማረፊያ ውስጥ መሆናቸውን ያሳያል። ኪዮንግ ሰንጉን ከተባለ ጓደኛው ጋር ይመጣል። ራምም ከጓደኛዋ ጋር ትመጣለች። ሁሉም የኪም አያቶች ወደሚኖሩበት መንደር እየሄዱ ነው። ዓላማቸው እዚያ ያለውን ሸለቆ ለመጎብኘት ነው። ምክንያቱም ቦታው በጣም ቆንጆ ነው። እዚያ ደርሰው ከአያቶቻቸው ጋር ይገናኛሉ። ወደ ሸለቆው ሊሄዱ ሲሉ ግን ትላንትን ዝናብ ስለነበር ውሃ ስለተጠራቀመ እዚያ መሄድ አይቻልም፣ ቦታው ተከልክሏል ይሏቸዋል። ሴቶቹ በዚህ ቢከፋቸውም ወንዶቹ ግን መጫወታቸውን ይቀጥላሉ። ከዚያም ሁሉም አብረው እራት ይበላሉ። ጂዮንግ ለጃሪም ሊያጎርሳት ቢሞክርም እሷም ቤት ላለች። ሚንጂን ትንሽ ስላስቸግራት ኪዮንግ መድኃኒት ይሰጣታል። እሷም በዚህ ትገረማለች። በዚህ መሃል ሰንጉን ሚንጂን ትኩር ብሎ ሲመለከታት እናያለን። በማግስቱ ጠዋት አያቶቹ የሚጥሚጣ ምራት ስለሆኑ ሁሉም ሚጥሚጣ ሲለቅሙ ይውላሉ። ሚንጂ የሚጥሚጣው ጆንያ ልታነሳ ብትሞክርም ስለከበዳት አልቻለችም። ኪዮንግ ይህንን አይቶ ጆንያውን ያነሳላታል። ሚንጂ ምን እያደረክ ነው ስትለው ኪዮንግ አታይም እንዲህ እየረዳውሽ እኮ ነው ይላታል። ቀጥሎም ፍቅረኛ አትፈልጊም ብሎ ይጠይቃታል። ሚንጂ ለምንድን ነው በድንገት እንዲህ የምትጠይቀው ስትለው ኪዮንግ ጆንያሽን የሚያነሳልሽ ሰው ያስፈልግሻል ለማለት ይላታል። ሚንጂም አይ ለሱ የሚሆን ጓደኛ ላይ ትለዋለች። ያን ጊዜ ራም መታ ሁለቱን ጆንያ በቀላሉ አንስታ ስትሄድ ኪዮንግ ሚንጂ ስለ ራም እያወራች እንደነበር ይረዳል። በመቀጠል ሁሉም ለረጅም ሰዓት ሲሰሩ ስለቆዩ ውሃ ይጠማቸዋል። ጂዮንግ ለጃሪም ውሃ ለማምጣት ይሄዳል። ቤት ገብቶ ፍሪጁን ሲከፍት ውሃ የለም። ነገር ግን አንድ ጁስ አይነት ጠርሙሶች ያገኛል። ጂዮንግ እየቀመሰ ጁስ ሳይሆን አልኮል መሆኑን ይረዳል። ሆኖም ብዙ ጠጥቶ በጣም ይሰክራል። በዚህ መሃል ሁሉም ጂዮንግ ለምን እንደዘገየ ይገረማሉ። ከዚያም እየተንገዳገደ ወደ እነሱ ሲመጣ ይዩታል። ኪዮንግ ወደ እሱ መጥቶ በእጁ የያዘውን ጠርሙስ ሲያሸተው አንተ ደንቆሮ፣ ይህ እኮ አልኮል ነው፣ ሰንጉንና ወደ ቤት እንውሰደው ይላል። ጂዮንግ ግን መሄድ አልፈልግም፣ ለጃሪም ውሃ መስጠት አለብኝ ይላል። ጃሪም ወደ እሱ ስትመጣ ኦ ጃሪም መጣሽ፣ ውሃ አምጥቼልሻለሁ ይላታል። ኪዮንግ ለጃሪም አልኮል ጠጥቶ እንደሰከረ ይነግራታል። ከዚያም ጂዮንግ ለጃሪም ፍቅረኛሞች ነን፣ ግን ልነካሽ አልችልም፣ እጅሽም መያዝ አልችልም፣ ደግሞ ስለምን ሁልጊዜ ይህንን አታድርጊ ያንን አታድርግ ትይኛለሽ ይላታል። ራም መጣ በእርግጫ ስትመታው ራሱ ስቶ ይወድቃል። ጃሪም የጂዮንግን ንግግር ሰምታ ታዝናለች፣ በሀሳብም ትዋጣለች። በማግስቱ ጠዋት ጃሪም በክፍሏ ውስጥ ሆና ውጭ ሰው እንዳለ ይሰማታል። ጂዮንግ ትላንት በሆነው ነገር አፍሮ ውጭ ቆሞ ታገኘዋለች። ጃሪም አጠገቧ እንዲቀመጥ ትነግረዋለች። እጁን ይዛ ደህና ነህ ስትለው ጂዮንግ በጣም ይደሰታል። ጃሪም ጉንጭህን ለምን ቀላ ስትለው ጂዮንግ ምንም ሳይናገር ስልኩን አውጥቶ የጃሪም እጅ እንደያዘ ፎቶ መነሳት ይጀምራል። በመቀጠል ሚንጂ ከእናቷ ጋር ስታወራ እናያለን። ውጭ ላይ ወንዶች ሲያወሩ ትሰማለች። አንዱ ልጅ በእውነት ሚንጂን ትወዳታለህ ሲል ይሰማል። ሚንጂ ማን እንደሚወዳት ስላልገባት ሌሊት ሙሉ እንቅልፍ ይርቃታል። ከዚያም ኪዮንግ መድኃኒት እንደሰጣት እርሻ ውስጥ እንደረዳትና ፍቅረኛ አትፈልጊም ብሎ እንደጠይቃት ታስታውሳለች። ይህንን በማሰብ ኪዮንግ የሚወዳት ይመስላታል። እሷም ኪዮንግን ስለምትወደው በጣም ትደሰታለች። ከጉዞ ሲመለሱ ግን ሚንጂ የሚወዳት ኪዮንግን ሳይሆን ሰንጉን መሆኑን ትረዳለች። ሰንጉን ሚንጂን በመጀመሪያ እይታ ነበር የወደዳት። ለሚንጂ መድኃኒት እንዲሰጥለት ኪዮንግን የጠየቀው እሱ ነበር። ኪዮንግም ሚንጂን ይረዳት የነበረው ሰንጉን ስለለመነው ነበር። ሚንጂ ይህንን ስጠው ታዝናለች፣ ምክንያቱም እሷ ሰንጉንን አትወደውም። እምቢ ትለዋለች። ሰንጉንም አዝኖ ይሄዳል። በመጨረሻ ጃሪምና ጂዮንግ ምግብ ቤት እናያቸዋለን። ጂዮንግ የሂሳብ ሊከፍል ሲል ጃሪም አስቁመው ራሷ ትከፍላለች። ጂዮንግም በዚህ በጣም ይደሰታል። ከዚያም ወደ ቤት ይሄዳሉ። ጃሪም ደህና ደሪ ብላ ልትለው ስትል ጂዮንግ ሳታቅፊኝ ትሄጃለሽ ይላታል። ጂዮንግ ወደ ጃሪም ጠጋ ብሎ ያቅፋታል። እሷም ትደነግጣለች። ጂዮንግ በሚቀጥለው ልደቴ ምሳ እፈልጋለሁ ይላታል። ጃሪም ዛሬ ልደት ነበር እንዲህ ስትለው ጂዮንግ አዎ ይላል። ጃሪም ለምን አልነገርከኝም? ስጦታ እንኳ አልሰጠሁም ትለዋለች። ጂዮንግ ግን ምሳ ጋብዝሽኛል፣ እንዳቅፍሽም ፈቅደሽልኛል፣ ይህ ስጦታዬ ነው ይላታል።
ጃሪም እኔ አላቀፍኩም አንተን ያቀፍከኝ ትልና ራሷ ጂዮንግን ታቅፈዋለች። ጂዮንግ በዚህ ድርጊቷ በጣም ተነክቶ በደስታ ይፈነጥዛል። በመቀጠል ጂዮንግና ኪዮንግ ከሌሎች ልጆች ጋር የቅርጫት ኳስ ሲጫወቱ እናያለን። ልጆቹ የቅርብ ጓደኛሞች ቢሆኑም በከፊል ይተዋወቃሉ። ለረጅም ሰዓት ተጫውተው ለጥቂት ጊዜ ለማረፍ ይወስናሉ። ጆንግ የተባለ ልጅ ፍቅረኛው እዛው ብትሆንም ብቻዋን ተቀምጣ ስለሰለቻት ለልጆቹ እንዲህ ይላቸዋል። ፍቅረኛ ያለው አለ፣ ፍቅረኛ ስለደበራት እሷ ጋር እንድትጫወት ጥሯት ይላል። ጆንግም ፍቅረኛ እንዳለ ሰምቻለሁ፣ እዚህ ልጠራት ትችላለህ ይለዋል። ኪዮንግ ግን እሱ ፍቅረኛው ጋር ያን ያህል አይቀራረብም፣ በጠራት ቁጥርም አትመጣም፣ እጇን እንኳ በቅጡ መያዝ አይችልም ይላል። ጆንግም ጥቂት ምክሮችን ሊለግስ ይለዋል። ጆንግ ሴት አጫዋች መሆኑን ስለሚያውቅ እምቢ ይላል። ጆንግ ወደ ፍቅረኛው ይሄዳል። ጆንግ ጃሪም እዚህ በነበረች ብሎ በማሰብ ይደውላትና ከወንዶች ጋር የቅርጫት ኳስ እየተጫወትኩ ነው ልትመጭ ትችያለሽ ይላታል። ጃሪም እምቢ ብላ ስልኩን ትዘጋዋለች። ከዚያም ከራም ጋር ቦክስ እየተለማመደች መሆኑን የሚያሳይ ፎቶ ልካለት ለዚህ ነው መምጣት የማልችለው ትለዋለች። የጃሪም ጓደኞች ግን በጣም በሚያምር ሁኔታ እየለመነች ስለሆነ መሄድ አለብሽ ይሏታል። በመጨረሻ ጃሪም ለመሄድ ትወስናለች። ነገር ግን እሷ ስትደርስ ጨዋታው አልቆ ነበር። ጆንግ ጃሪምን እንደሚያውቃት እንረዳለን። ጃሪም ጆንግን ስታየው በጣም ደንግጣ ተረብሻ ትወጣለች። ጆንግ ከመታጠቢያ ክፍል ሲወጣ ጃንግ ጃሪምን እዚህ መጥታ ነበር ብሎ ይጠይቀዋል። ጆንግም ጃሪም ፍቅረኛ ናት እንዴ ይለዋል። ጆንግ ምን ማለት ነው ጃሪምን ታውቃታለህ ሲለው ጆንግ እንዲህ ሲል ይመልሳል። ማወቅ ብቻ ሳይሆን ፍቅረኛም ነበረች። በጣም አስቸጋሪ ልጅ ናት። እሷን መቆጣጠር ትልቅ ፈተና ነበር። ጆንግ በንዴት የማይረባ ወሬን አቆም ብሎ ጃሪምን ፍለጋ ይሮጣል። ጃሪም በሐሳብ ትውጣ እየተራመደች እያለ ትወድቃለች። ጆንግ ደርሶባት ደህና ነሽ? ጆንግን ታውቂዋለሽ? ፍቅረኛሽ ነበር ብሎ ይጠይቃታል። ጃሪም በኋላ እንነጋገራለን ትለዋለች። ጆንግ ግን አሁን ንገሪኝ ያለበለዚያ ስለሱ እያሰብኩ እጨነቃለሁ ይላታል። እሷ ግን ጥላው ትሄዳለች። ይህም ጆንግ በጣም ያሳዝነዋል። እቃዎቹን ለመውሰድ ሲመለስ ጆንግ ጃሪም ሄደች ረጅም ፀጉር በነበራት ጊዜ ይበልጥ ታምር ነበር ይለዋል። ጆንግ ምንም ሳይናገር ይሄዳል። ጃሪም ቤት ስትደርስ ሁኔታውን ለማስረዳት ለጆንግ መልእክት ልትልክለት ብትፈልግም አልቻለችም። በመቀጠል የ2 ዓመት በፊት ትዕይንት እናያለን። ጃሪም ከሚንጂ ጋር ወደ ትምህርት ቤት ስትሄድ ጆንግ መንገድ ላይ ይጠብቃታል። ስልክ ቁጥሯን ቢጠይቃትም ጃሪም እምቢ ብላ ትሄዳለች። ጆንግ ግን እሷን ለመማረክ በሚያምሩ ቃላት ያወራታል። ከረሜላ ይሰጣትና ሲሄድ ሆን ብሎ ይወድቃል። ጃሪምም በዚህ በጣም ትስቃለች። ጃሪም በጆንግ ድርጊት ጥቂትም ቢሆን ተማርካ ነበር። አሁን ወዳለንበት ስንመለስ የጃሪም ጓደኞች እሷን ለማግኘት መጥተው ሁሉንም እውነት ለጆንግ መንገር አለብሽ ይሏታል። ጃሪም ግን ያንን ማድረግ አልችልም ትላለች። ሚንጂ ግን ጆንግ ለጁዮንግ የተሳሳተ ነገር ከነገረው ወደፊት ትልቅ ችግር ይፈጠራል፣ ስለዚህ ሁሉን ነገር ንገሪው ትላታለች። ጃሪም ከሱ ጋር ምንም አይነት የፍቅር ግንኙነት እንዳልነበረኝ እንዴት እንደምነግረው አላውቅም ትላለች። ጓደኞቿ ሊሄዱ ሲሉ ጃሪም ልትሸኛቸው ትወጣለች። በዚያ ቅጽበት ጆንግ ይመጣና ጃሪም እንዴት ነሽ? ከተገናኘን ረጅም ጊዜ ሆነን ይላታል። ጃሪም ግን ሳታናገረው ልትሄድ ስትል ጆንግ እጇን ይዞ ያስቆማታል። የቀድሞ ፍቅረኛችን እንዲህ ችላ ማለት የለብሽም ይላታል። ጃሪም አንተ የቀድሞ ፍቅረኛ አይደለህም፣ የማይረባ ወሬ አታውራ፣ እንዳንተ ካለ ርካሽ ሰው ጋር ማውራት አልፈልግም ትለዋለች። በዚህ ጊዜ ጆንግ ለወክ ወጥቶ ስለነበር ጃሪምና ጆንግን አብረው ያቸዋል። በጣም ያዝናል። በመቀጠል ያለፈው ጊዜ ትዕይንት ይታያል። ጃሪም ጆንግን በትንሹ መውደድ ጀምራ ስለነበር አብረው ለመሆን ታስብ ነበር። ነገር ግን ጆንግ ሴት አጫዋች መሆኑንና ብዙ ሴቶች እንደሚቀርብ ትደርስበታለች። ጆንግም ጃሪም ተሳስተሻል፣ ያቺ ልጅ ፍቅረኛ አይደለችም፣ እባክሽ ይቅር በይኝ፣ ከእሷ ጋር ያለኝን ነገር ሁሉ አቋርጣለሁ፣ ግን እንዳትለይኝ ይላታል። ጃሪም ግን ንግግሩን ችላ ብላ ልትሄድ ስትል ጆንግ በጣም ይናደዳል። ጃሪምን በጣም በሚያሳዝን ሁኔታ ይሰደዋታል። ቆንጆ ስለ ወንጅ ብቻ ነው ሊቀርብሽ የፈለግኩት፣ አሁን ግን እንዳንቺ ካለች ባለጌ ልጅ ጋር መሆን አልፈልግም ብሏት ይሄዳል። አሁን ባለንበት ጊዜ ጃሪም ጆንግን አይታ ልታናገረው ብትሞክርም ጆንግ ጥሏት ይሄዳል። በቀጣይ ትዕይንት ሚንጂ ለጆንግ ደውላ ስለ ጆንግ ያለውን እውነት በሙሉ ተነግረዋለች። በማግስቱ ጠዋት ጆንግ የቅርጫት ኳስ ለመጫወት ይመጣል። ግን ዋና ዓላማው ከጆንግ ጋር ለመጣላት ነበር። ጆንግን ይደበድበዋል፣ እሱም ይመታል። የጆንግ ጓደኛ መጥተው ይይዙታል። ጆንግንም አነጋግረው ጠቡን ያስቆማሉ። ጆንግ ግን በጣም ተናዶ ይሄዳል። በሚቀጥለው ትዕይንት ጃሪም ቤት ውስጥ ጌም ስትጫወት እናያታለን። ከዚያም ከቤት ውጪ ቶሎ ካልወረድሽ ዳግመኛ አላናግርሽም የሚል መልእክት ከፎቶ ጋር ይደርሳታል። ጃሪም በፍጥነት ወደ ታች ትሮጣለች። ጆንግ ያገኛትና በጣም ናፍቀሽ ነበር ይላታል። በሌላ በኩል ኪዮንግ ጆንግን ለማግኘት ይሄዳል። ጆንግ ስላደረገው ነገር ጆንግን ይቅርታ ይጠይቀዋል። በመቀጠልም በጆንግ ላይ የሆነ ነገር ቢደርስ ዝም አልልህም፣
ምክንያቱም ጂዮንግ በጣም የሚወደው ጓደኛ ነው ብሎ ያስፈራረዋል። በዚህ መሃል ጃሪም ጂዮንግን አልተናደድክብኝም ስትለው ጂዮንግ አልተናደድኩም፣ ግን ለምን ያንን ሁሉ ነገር በወቅቱ አልነገርሽኝ ብዬ እያሰብኩ ነበር። በውስጤ ብዙ ጥያቄዎች ነበሩኝ፣ አሁን ግን ናፍቀሽኛል ይላታል። ጃሪም ይህንን ሰምታ በደስታ ልትሄድ ስትል ጂዮንግ ከበስተጀርባ ያቅፋታል። ጃሪም ለምንድነው እንዲህ የምትወደኝ? ሆን ብዬ ስጎዳ እንደነበር ታውቃለህ፣ አሁንም ትወደኛለህ ስትለው ጂዮንግ አዎ እወድሻለሁ ይላታል። ጃሪም በዚህም በጣም ተነክታ ማልቀስ ትጀምራለች። ጂዮንግም ሁላችንም የሚጎዳ ነገር ላለመነጋገር ቃል እንግባ ይላታል። ጃሪም እሺ ትላለች። ከዚያም ማውራት ይጀምራሉ። ጃሪም ለአንተ መጥፎ ቃላትን የምናገረው በከፊል ጂዮንግ ስለምታስታውሰኝ ነበር፣ ስለዚህ የምን ላይ መስሎኝ ነበር፣ አንተ ግን በምንም መልኩ ጂዮንግን አትመስልም፣ ለዛም ይቅርታ ጠይቃለሁ ትለዋለች። ጂዮንግ ችግር የለውም ይላታል። ከዚያም ጂዮንግ የእጅ ጌጥ ያሳያትና ዛሬ የፍቅራችን 100ኛ ቀን ነው ብሎ ያደርግላታል። ጃሪም እኔ ግን የምሰጥህ ምንም ነገር የለም ስትለው ጂዮንግ ችግር የለውም ዛሬ ቀን ሙሉ እጄን ይዘሽ ብትጓዥ ይበቃኛል ይላታል። ሁለቱም እጅ ለእጅ ተያይዘው ይራመዳሉ። በመካከላቸው ያለው ነገር ሁሉ ተስተካክሎ ታላቅ ደስታ ይሰማቸዋል። በሚቀጥለው ትዕይንት ጂዮንግና ጃሪም እጅ ለእጅ ተያይዘው ወደ ትምህርት ቤት ሲሄዱ እናያለን። ከክፍል ውጭ ጂዮንግ ለጃሪም ለምን በእኔ ክፍል አልሆንሽም? እስከ ምሳ ሰዓት እንዴት እንደምጠብቅሽ አላውቅም ይላታል። ጃሪም የማይረባ ወሬን አቁም፣ ለማንኛውም ቅዳሜና እሁድ ፊልም ለማየት ተስማምተናል ትለዋለች። ጂዮንግም እሺ እኔ ቲኬት እቆርጣለሁ ይላታል። ከምሳ ሰዓት በኋላ ጂዮንግ ቲኬት ሊቆርጥ ሲል በቂ ገንዘብ እንደሌለው ይረዳል። ይህም በጣም ያሳስበዋል። ገንዘቤ ወዴት ሄደ ብሎ ይገረማል። ወጪዎቹን ሲመለከት ከሚገባው በላይ ሆኖ ገንዘቡን በሙሉ እንደጨረሰው ይደርስበታል። ምስኪኑ ልጅ አሁን እንዴት ቲኬት እንደሚቆርጥ ግራ ይገባል። ጓደኞቹ ሲመጡ የዚህን ወር ገንዘቤን በሙሉ ጨርሻለሁ፣ ከጃሪም ጋር ፊልም ለማየት ስለምፈልግ ጥቂት ብር ታበድሩኛላችሁ ይሏቸዋል። ጓደኞቹ ግን እኛም ብር የለንም ብለው ጥለው ይሄዳሉ። ከትምህርት በኋላ ወደ ቤት እየሄዱ እያለ ጃሪም ጂዮንግን ቲኬት ቆረጥ ስትለው ጂዮንግ ገና አልቆረጥኩም ይላታል። ሚንጂ ሄደን የሆነ ነገር እንብላ ስትል ጂዮንግ በአራት ሰው ምን ያህል እንደሚወጣ በውስጡ ያስባል። ግን ያን ያህል ብር አልነበረውም። ስለዚህ ቲኬት መቆረጥ ስላለብኝ ወደ ቤት ሄዳለሁ ብሎ ትቷቸው ይሄዳል። ሚንጂ ይህንን ስታይ በስልኩም መቆረጥ ይችል ነበርኮ ትላለች። ጃሪምም ለምን እንዲህ ብሎ እንደሄደ ይገርማታል። ጂዮንግ ቤት ገብቶ ደብቆት የነበረውን ብር ይፈልጋል፣ ግን ምንም አያገኝም። ከዚያም ጓደኛው የደበቀውን ብር እንደተጠቀመበት ይደርስበታል። ምስኪኑ ልጅ አሁን ምን እንደሚያደርግ ይበልጥ ይጨነቃል። በዚህ መሃል በጣም ሙቀት ስለሚሰማው ኤሲውን ሲያበራ ተበላሽቶ ያገኘዋል። በሙቀቱ ተጨንቆ ማታ ለአባቱ አባዬ ኤሲው ተበላሽቷል ብሎ መልእክት ይልካል። አባቱም ነገ ባለሙያ ደውለህ በነፃ የሚጠገንበት እድል ስላለ በነፃ ይጠገንልሃል ይለዋል። በማግስቱ ጂዮንግ ትምህርት ቤት ውስጥ በጣም ደክሞት እናየዋለን። ሌሊቱ ሙሉ ሳይተኛ ስላደረ በጣም እንቅልፍ ይለዋል። ኪም ወደሱ መጥቶ ምን ሆንክ ሲለው ጂዮንግ የቤቴ ኤሲው ተበላሽቶ ነበር፣ ደግሞም ትናንት ማታ የሚበላ ምግብ አልነበረኝም፣ በጣም ተርቤያለሁ፣ ብር ታበድረኛለህ ይለዋል። ኪም ግን እምቢ ብሎት ይሄዳል። ጂዮንግ ስለ ራቡ የኪዮንግን ምግብ ነጥቆ ይበላል። በጃሪም ክፍል አጠገብ ሲያልፍ ራም በርገር ስትበላ አይቶ ሊቀማት ይሞክራል። ራም ምን እያደረክ ነው? አበድክ እንዴ ትለዋለች። ጂዮንግ ይቅርታ ይጠይቃታል። ከዚያም ጃሪምና ሚንጂ ይመጣሉ። ጃሪም ለጂዮንግ ወደ ሱቅ እንሄድ ስትለው ጂዮንግ እምቢልና ጠዋት ብዙ ስለበላው ሆዴን አሞኛል ብሎ ይሄዳል። ሚንጂ ጂዮንግ ምን ሆኖ ነው? በፊት ጃሪምን ለማግኘት ሰበብ ይፈልግ ነበር፣ አሁን ግን ለምን ይሸሻል ትላለች። በሚቀጥለው ትዕይንት ኪዮንግና ጓደኛው ጌም ሲጫወቱ እናያለን። ሚንጂና ራም ይመጣሉ። ሚንጂ ምን እያደረጋችሁ ነው ስትል የኪዮንግ ጓደኛው የሚጫወቱትን ጌም ይነግራቸዋል። ሚንጂ ወደ ኪዮንግ ለመቅረብ ስለምትፈልግ ይህንን ጌም እኔም እወዳለሁ መጫወት ፈልጋለሁ ትላለች። የኪዮንግ ጓደኛ ስለ ጌሙ ጥያቄ ይጠይቃታል። እሷ ግን መመለስ አልቻለችም። ሁለቱም ጌሙን እንደማታውቁ ቢረዱም ኪዮንግ ግን ይህንን ጌም የምትወጁ ከሆነ ቅዳሜና እሁድ አብረን እንጫወት ይላታል። ሚንጂ ይህንን ስትሰማ በጣም ተደስታ ወዲያውኑ እሺ ትላለች። ኪዮንግ ስለምትወደው ከሱ ጋር ጊዜ ማሳለፍ ትፈልጋለች። በመቀጠል ጂዮንግ ክፍል ውስጥ ተቀምጦ እናየዋለን። ሚንጂ መጣ ኪዮንግ የሚጫወተውን ጌም መጫወት ትችላለህ ስትለው ጂዮንግ አዎ በጣም ጎበዝ ተጫዋች ነኝ ይላታል። ሚንጂ እባክህ እንዴት እንደሚጫወት አስተምረኝ ስትለው ጂዮንግ ለ10 ደቂቃ ትምህርት 1100 ወን ያስከፈልኩ ነው ይላታል። ሚንጂ አይ የምሰጥህ 500 ወን ብቻ ነው ትላለች። ጂዮንግም በሐሳቡ ይስማማል። በሚቀጥለው ትዕይንት ጂዮንግ ምግብ ለመስራት የሚያስፈልጉ ግብዓቶች ስለሌሉት በኪዮንግ ቤት እራት ይበላል። ኪዮንግ ለጂዮንግ አንድ ሐሳብ ይሰጠዋል። ምርጥ ልብሶችን በኢንተርኔት ሽጣቸው፣ ያኔ ገንዘብ ታገኛለህ። ጂዮንግ በዚህ ሐሳብ ተደስቶ ወደ ቤት ሄድና ልብሶቹን በ40 ሺህ ወን ይሸጣቸዋል። ነገር ግን ከጥቂት ጊዜ በኋላ የየስ ባለሙያ ይመጣል። በነፃ የሚጠገንበትን ጊዜ ስላለቀ ጂዮንግ ለባለሙያው 20 ሺህ ወን ለመክፈል ግድ ይሆንበታል።
በዚህም እንደገና በጣም ያዝናል። ቀጥሎ ባለው ትዕይንት ጃሪም ጂዮንግን ትኬት ቆረጥክ? ፊልሙ በስንት ሰዓት ይጀምራል ስትለው ጂዮንግ ከአንድ ሰዓት በኋላ ይጀምራል ይላታል። ጃሪም ከዛ በፊት የሆነ ነገር እንብላ ትላለች። በሌላ በኩል ሚንጂ ከኪዮንግ ጋር ጌም ለመጫወት መጫወት ትጀምራለች። በዚህ መሃል ጂዮንግና ጃሪም ምግብ ቤት ይደርሳሉ። ጃሪም የምትፈልገውን ትዕዛዝ ትሰጣለች። ጂዮንግ ግን የቀረውን ገንዘቡንና የምግቡን ዋጋ ለማስላት ረጅም ጊዜ ይወስድበታል። እሱ ትዕዛዝ ባለመስጠቱ ጃሪም ለሱም ጭምር ትዕዛዝ ትሰጣለች። ይህ በእንዲህ እንዳለ ኪዮንግ ከሚንጂ ጋር ለጥቂት ጊዜ ይጫወታል። ነገር ግን ሰንጉን ሲመጣ ኪዮንግ ሁለቱም ብቻቸውን ትቶ ይሄዳል። ሰንጉን ሚንጂን እዚህ መሆንሽን አላወቅኩም ነበር፣ ይቅርታ፣ ኪዮንግ ጌም እንድንጫወት ጠርቶ ነው የመጣሁት፣ ደስ ካላለሽ ሊሄድ ይላታል። ሚንጂ ግን ሰንጉን እንዳይከፈው ብላ በመዋሸት እዚያው እንዲቆይ ታደርገዋለች። በሌላ በኩል ጂዮንግና ጃሪም ምግባቸውን ይጨርሳሉ። ጂዮንግ ለጃሪም ሽንት ቤት ሂጂ ልምጣ ይላታል። ነገር ግን በትክክል ሄደው ወደ አስተናጋጇ ነበር። መታወቂያውን በመስጠት አሁን በእጅ ላይ ያለ ገንዘብ ስለሌለ መታወቂያን ያዢ፣ ነገ መጥቼ እከፍላለሁ ይላታል። ሆኖም ሂሳቡ አስቀድሞ በጃሪም እንደተከፈለ ይረዳል። ከዚያም ሁለቱም ፊልም ለማየት ይሄዳሉ። ጂዮንግ ስለ ምግቡ አመሰግናለሁ ሲላት ጃሪም አንተ የፊልም ቲኬት ስለቆረጥክ እኔ ደግሞ ምግብ ልጋብዝህ ይገባል፣ ደግሞስ ገንዘቡ በሙሉ አልቋል አይደል? ለምን አልነገርከኝም? ምንም ነገር መደባበቅ የለብንም ብለህ ነበር አለችው። ጂዮንግም ከዛሬ ጀምሮ ምንም ነገር ላልደብቅሽ ቃል እገባለሁ ይላታል። ከጥቂት ቀናት በኋላ የትምህርት ቤት ፌስቲቫል ስለደረሰ ተማሪዎች ሲወያዩ እናያለን። ሚን አንድ እቅድ ያወጣል። ከራም ቡና የሚገዛ ሁሉ በፋብሪካው ውስጥ በጣም ቆንጆ ተብሎ ከሚታወቀው ኪዮንግና በጣም ቆንጆ ከምትባለው ጃሪም ጋር ፎቶ የመነሳት እድል ያገኛል። በጂዮንግ ክፍል ያሉ ተማሪዎች ደግሞ ሰዎች መጥተው ገንዘብ እየከፈሉ ሜዲቴሽን እንዲያደርጉ እቅድ ያወጣል። ከጥቂት ቆይታ በኋላ ከሌሎች ክፍሎች የመጡ ወንዶች ከጃሪም ጋር ፎቶ ሲነሱ ጂዮንግ በዚህ ጨርሶ አልተደሰተም። በተመሳሳይ መልኩ ብዙም ልጃገረዶች ከኪዮንግ ጋር ፎቶ ለመነሳት ሲመጡ ሚንጂ በጣም ትቀናለች። በሌላ በኩል ማንም ሰው ሜዲቴሽን ስለማይወድ ወደ ጂዮንግ ክፍል የሚመጣ ሰው ጠፋ። ስለዚህ ጂዮንግ አንድ እቅድ አወጣ። ሰዎች ወደ ክፍል መጥተው ገንዘብ እየከፈሉ እኔን በመምታት ብስጭታቸው መወጣት ይችላሉ አለ። ይህንን የሰሙ ብዙ ሰዎች ተሰበሰቡና ተራ በተራ ጂዮንግን መምታት ጀመሩ። ጃሪም መታ ሰዎች ጂዮንግን ሲመቱት ማየት ስላልቻለች በጣም ማዘነች። ሁለቱ ወፍራም ልጃገረዶች ሊመቱት ተራ ይዘው ስታይ እነዚህ ከመቱት ይሞታል ብላ ስለፈራሽ ለአንድ ሰዓት የሚሆን ክፍያ ከፍላ ጂዮንግ ከክፍል እንዲወጣ አደረገችው። ጂዮንግ ጃሪም እሱ ሲመታ ማየት እንዳልቻለች ሲረዳ በጣም ተደሰተ። በመቀጠል የሱል የምትባል ልጅ ከኪዮንግ ጋር ፎቶ ተነስታ ትኩር ብላ ስትመለከተው ሚንጂ በቅናት ትቃጠላለች። ፎቶ ተነስተው ሲያበቁ የሱል ወደ ሚንጂ መጣ። ስለ ኪዮንግ ታውቂያለሽ? ፍቅረኛ ያለው ስትላት ሚንጂ ትንሽ እናወራለን ግን ፍቅረኛ የለውም ትላታለች። የሱልም እንግዲያውስ ስለ እኔ ለኪዮንግ ንገሪልኝ ብላ ትሄዳለች። ሚንጂ ወደ ኪዮንግ ሄዳ የየሱልን ፎቶ አሳየችው። ይቺ ልጅ ልታናገር ትፈልጋለች ስትለው ኪዮንግ ማንም ሴት ማናገር አልፈልግም ይላል። ሚንጂ ምን ችግር አለው እሷ እኮ በጣም ቆንጆ ናት ስትለው ኪዮንግ ፍቅረኛ አለ በያት ብሏት ይሄዳል። ሚንጂ ፍቅረኛ ሳይኖረው ለምን እንዲህ ይላል ብላ ትገረማለች። ከፌስቲቫሉ በኋላ ኪዮንግና ሚንጂ አብረው ሲሄዱ አንድ ልጅ ያያቸውና ይቺ ልጅ የኪዮንግ ፍቅረኛ ናት ብሎ ያስባል። በውስጥ ሁሉም በዳንስ እየተዝናኑ እያለ ቺፕስ ስለቀረባቸው ኪዮንግና ራም ሊያመጡ ይወጣሉ። ሚንጂ እናቷ ስልክ ስለደወሉላት ለማውራት ውጭ ትወጣለች። ስትመለስ ያው ልጅ ያስቆማትና አንቺ የኪዮንግ ፍቅረኛ ነሽ፣ ስምሽ ማን ነው ይላታል። ሚንጂ አንተ ማን ነህ ስትለው ልጁ አንቺ የኪዮንግ ፍቅረኛ ሆነሽ ስለኔ አልነገረሽም ይላታል። ኪዮንግም ደርሶ የኔ ፍቅረኛ አይደለችም ይላል። ራም ይህ ልጅ ማን ነው ስትለው ኪዮንግ እናንተ ማወቅ ያስፈልጋችሁም ወደ ውስጥ ግቡ ይላቸዋል። ልጁ ግን ጂዮንግም ወደ ውስጥ ሲገባ አይቻለሁ እኔም እገባለሁ ይላል። ኪዮንግም ይዘውና የራስን ጉዳይ ይዘህ ከዚህ ውጣ ይለዋል። ልጁም ፀጉርን በጣም ረጅም ነው፣ ያ ጠባሳ ደግሞ ከወንዶች ጋር ተጣልተህ የመጣ አይደለም አይደል? አባትህ በጣም እንደደበደቡና ጠባሳውም ይዛ እንደሆነ አውቃለሁ ይለዋል። ኪዮንግም የልጁን ኮሌት ተይዞ ውጣ ይለዋል። ልጁም ይወጣል። ከሁለት ቀን በኋላ ኪዮንግ ለሁለት ቀናት ትምህርት ቤት እንዳልመጣ እንረዳለን። የማንንም መልእክት አይመልስም። ይህም ጓደኞቹ በጣም ያሳስባቸዋል። ሁሉም ወደ ኪዮንግ ቤት ይሄዳሉ። እናቱ ስታገኛቸው ኪዮንግ የት ነው ብለው ይጠይቃሉ። እናቱም ተዘጋጅቶ ወደ ትምህርት ቤት ሄደዋል ትላለች። ጃሪም ለቀናት ትምህርት ቤት አልመጣም ስትላት እናቱ አናግረዋለሁ ትላለች። ኪዮንግ ጌም ቤት ሆኖ ከእናቱ ስልክ ተደውሎለት ያወራል። በማግስቱ ኪዮንግ ትምህርት ቤት ይመጣል። ጂዮንግ ምን ሆነ ነው የጠፋው ብሎ ሲጠይቀው ኪዮንግ የጂዮንግን ኮሌት ተይዞ ለምን እንዳልመጣው አታውቅም ይለዋል። ጃሪም መታ ለእናትህ እኔ ነገርኩት ስትለው ኪዮንግም ምንም ሳይናገር በንዴት ይወጣል። ጂዮንግ በኪዮንግ ባህሪ በጣም ያዝናል። ሁሉም ስለ ኪዮንግ ምን እንደሆነ ሲያወሩ ራም ያኔ ከዛ ልጅ ጋር አልተጣላም ስሙ ሱንግ መሰለ ትላለች።
የሱንግንም ስም ሲሰማ ሚን ስለ ሱንግ እንዴት አወቃችሁ ይላል። ሚንጂ ሱንግን ታውቀዋለህ ስትለው አዎ ሱንግ የኪዮንግ ጓደኛ ነበር፣ ፍቅረኛም ነበረችው ይላል። ሚንጂ ፍቅረኛው ስሟ ማን ነው ስትለው ልጁ አላውቅም፣ ምናልባት ጁዮንግ ያውቅ ይሆናል ይላል። ጁዮንግም አዎ ፍቅረኛ ነበረችው፣ ስሟም ዩሪ ነበር ይላል። በመቀጠል ያለፈ ታሪክ ትዕይንት ይታያል። ኪዮንግ ዩሪና ከጓደኛቸው ጋር ወጣ ብለው እያለ ሱንግ ዩሪን ስልክ ቁጥሯን ይጠይቃታል። እሷ ግን እምቢ ትላለች። ጥቂት ቆይቶ ዩሪ ወደ ቤት ስትሄድ ሱንግ እኔ ላድርስሽ ቢላትም አያስፈልግም ትለዋለች። ዩሪ ወደ ኪዮንግ መጣ፣ አድርሴ ስትለው እሺ ይላታል። ሱንግ በዚህ አይደሰትም። ከጥቂት ቀናት በኋላ ኪዮንግና ዩሪ ፍቅር ይጀምራሉ። በጣምም ደስተኛ ነበሩ። ነገር ግን ሱንግ በቅናት ተነሳስቶ ዩሪ በአንድ ጊዜ ከብዙ ወንዶች ጋር ትወጣለች የሚል የውሸት ወሬ ትምህርት ቤት ውስጥ ይነዛል። ኪዮንግ በወቅቱ የዋህ ስለነበር ወሬውን አምኖ ከዩሪ ጋር ይጣላል። ይህም ለመለያየታቸው ምክንያት ይሆናል። በተጨማሪም ሱንግ ኪዮንግ ዩሪን የሚደበድብ እብድ ነው የሚል ወሬ ያስወራል። ኪዮንግ እውነቱን ሲያውቅ ከሱንግ ጋር ሊጣላ ሲል ጆንግ ያስቆመዋል። ትምህርት ቤት ውስጥ ከተጣላህ ትባረራለህ ይለዋል። ኪዮንግ በንዴት ጥሏቸው ይሄዳል። አሁን ባለንበት ጊዜ ምን ከጥቂት ቀናት በኋላ ኪዮንግ ክፉኛ ቆስሎ ሆስፒታል ገባ። ከዚያ ቀን ጀምሮ ነው ፊቱ ላይ ያጠባሳ ይቀረው ይላል። ጆንግም በእኔ ምክንያት ነው የቆሰለው ይላል። ትምህርት ተጠናቆ ሁሉም ወደ ቤት ሲሄዱ ጆንግ መንገድ ላይ ሱንግን ያገኘዋል። ሱንግ በሴት ፊት ጀግና ለመምሰል ትሞክራለህ፣ ፍቅረኛ ደግሞ በጣም ቆንጆ ናት ይለዋል። ጆንግ የማይረባ ወሬ አታውራ ሲለው ሱንግ እንዲህ ይላል፣ ለመሆኑ የቅርብ ጓደኛ ኪዮንግ ጠባሳው እንዴት እንደመጣ ታውቃለህ? አባቱ በአልኮል ጠርሙስ ራሱን መተውት እንደሆነ ደርሼበታለሁ። ጆንግ በንዴት ውሸት ነው እኔ ነኝ በስህተት ደረጃ ላይ የገፋሁት ቢልም ሱንግ ግን እውነቱን እያነሳ ያበሳጨዋል። ጆንግ የሱንግን ኮሌታ ሲይዝ ሱንግ በጥፊ ይመተዋል። ይህንን ያየችው ጃሪም በንዴት ሱንግን በጥፊ ትመታዋለች። ሱንግ ጃሪምን ሊመታ ሲል ኪም ደርሶ ፖሊስ ከመጥራቴ በፊት አሁን ጥፋ ይለዋል። ሱንግን ፈርቶ ይሄዳል። ጃሪም ለጆንግ ቁስል መድኃኒት እየቀባችለት ሱንግ ያለው እውነት ነው ስትለው ጆንግ ዝም ይላል። ጃሪምም ምንም አትበል ገብቶኛል ትለዋለች። ከዚያም ወደ ኪዮንግ ቤት ሄዳ ናውጣ ጆንግ በአንተ ምክንያት ተመቷል ትለዋለች። ኪዮንግ ሲወጣ ጃሪም ጸጉሩን ገለጥ አድርጎ ጠባሳውን ታየዋለች። ጠባሳው ያን ያህል አይደለም፣ ደግሞም በአባት እንደመጣው ቀለሁ ትለዋለች። ኪዮንግ ጆንግ ነገርሽ አይደል ሲላት ጃሪም ለ10 ዓመታት ጓደኛ ስለሆነ ጆንግ ምንም አይነት ሰው እንደሆነ ታውቃለህ፣ እሱ አልነገረኝም፣ ሱንግ ነው የነገረኝ። ጠባሳው ደግሞ አስከፊ ስላልሆነ ጸጉርን አስተካክለህ ተከረከም ብለው ትሄዳለች። ኪዮንግ ሆስፒታል በነበረበት ወቅት ጆንግ ትምህርት ሳይሄድ ለቀናት ሲንከባከበው የነበረውን ትዝታ ያስታውሳል። ከዚያም ወደ ጆንግ ቤት ሄዶ ይቅርታ ይጠይቀዋል። ጆንግም ይቅር ይለዋል። በማግስቱ ጠዋት ኪዮንግና ጓደኛው ጆንግ ከቤት እስኪወጣ ሲጠብቁ ጃሪም ትመጣለች። ኪዮንግ ትናንት ማታ ጃሪም ጸጉሩን ሲነካከው ልቡ በፍጥነት ይመታ ስለነበር ትኩር ብሎ ይመለከታታል። ኪዮንግ አሁን የጸጉር ስታይሉን ቀይሯል። ጃሪም ታደንቅለታለች። ኪዮንግ በጃሪም ፊት መረበስ ስለጀመረ ስራ አለብኝ እናንተ በኋላ ነው ብሎ ትምህርት ቤት ይሄዳል። ጃሪምና ሚንጂ ወደ ጆንግ ቤት ሲገቡ ጆንግ ፎጣ ሳይለብስ ቆሞ ያገኙታል። ሁለቱም ይደነግጣሉ። ጆንግ በፍጥነት ወደ ሽንት ቤት ይሮጣል። ጃሪም እኔ ልሂድ እናንተ በኋላ ነው ብላ ትወጣለች። ጆንግም ጓደኛውን ሁሉም ነገር አየች ብሎ ሲጠይቀው ሚን አላውቅም ሄጃለሁ ይለዋል። ከዚያም በክፍል ውስጥ ሚን ጃሪምን እያየ በጣም ይስቃል። ጃሪም መሳቅን አታቆምም ስትለው ሚን ጆንግ ምን ያህል እንዳየሽ እየጠየቀኝ እኮ ነው ይላታል። ጃሪም ከዚህ ጥፋ ትለዋለች። በሚቀጥለው ትዕይንት ኪዮንግ በክፍል ውስጥ ጃሪምን ብቻ ትኩር ብሎ ሲመለከት እናየዋለን። ከዚያም ወደ ሚንጂ መጥቶ ስለዚያች ልጅ ነገረሽኝ ነበር አይደል? ስልክ ቁጥሯን ልትሰጪኝ ትችያለሽ ይላታል። ሚንጂ ቁጥሩን ብትሰጠውም በውስጧ ግን በጣም ታዝናለች። ኪዮንግ ወዲያውኑ ለየሱል ይደውልላታል። የሱልም በዚህ በጣም ትደሰታለች። ትምህርት ሲያልቅ ጆንግ በድብቅ ሊወጣ ሲል ጃሪም ትይዘዋለች። ዛሬ የማታናግሬ ከሆነ ዳግመኛ አላናግርህም ትለዋለች። በመቀጠልም ምንም አላየሁም አይናይንን ብቻ ነው ስመለከት የነበረው ደግሞም ያ ሚን ጋርዶሃል ትለዋለች። ጃሪም ይህንን ስትል እየዋሸች ነበር። ሁሉም ነገር አይታለች። ጆንግ ግን ቃሏን አምኖ በመካከላቸው የነበረውን ጭንቀት ይወገዳል። ሁለቱም በሚያምር ሁኔታ ማውራት ይጀምራሉ። በሚቀጥለው ትዕይንት ኪዮንግና የሱል አብረው ወደ ትምህርት ቤት ሲመጡ እናያለን። ሁሉም የክፍል ተማሪዎች ፍቅር እንደጀመሩ ይረዳሉ። ሚንጂ ግን ስሜቷ ይጎዳል። ማታ ላይ ሚንጂ ስልኳን ስታይ ሰንጉን ብዙ መልእክቶች ልኮላታል። ሚንጂ ቅዳሜና እሁድ ትርፍ ጊዜ ያለህ ፊልም ለማየት እንሂድ ትለዋለች። ሰንጉን በዚህ በጣም ተደስቶ ወደ ጆንግ ቤት ይሄዳል። ጥሩ ልብስ አለህ፣ ቅዳሜና እሁድ ፊልም ለማየት ሄዳለሁ ይለዋል። ጆንግም የሚያምር ልብስ ይሰጠዋል። ሰንጉን ሚንጂን ምግብ ቤት አግኝቷት አብረው ይበላሉ። ሲወጡ ኪዮንግን ያገኙታል። ኪዮንግ ፍቅር ጀምራችኋል ማለት ነው፣ መልካም
ተዝናኑ ብሏቸው ይሄዳል። ከጥቂት ቀናት በኋላ ማታ ላይ ጂዮንግ ጓደኞቹ በጂዮንግ ቤት ተሰብስበው እያለ ኪዮንግና የሱል መሳሳማቸው ይደርሱበታል። ጂዮንግ ይህንን ሲሰማ ቅር ይለዋል። ምክንያቱም ጃሪም ጋር ለ6 ወራት አብረው ቢቆዩም እስካሁን አልተሳሳሙም ነበር። ከጥቂት ቀናት በኋላ ጂዮንግ ጃሪምን ሊያገኛት ሲሄድ ዛሬ ከጃሪም ጋር ጥሩ ጊዜ አሳልፋለሁ ደግሞም እስማታለሁ ብሎ ይወስናል። ሲገናኙ ጂዮንግ ለረጅም ጊዜ አብረን ቆይተናል፣ ዛሬ መሳም ፈልጋለሁ ይላታል። ጃሪም እንደዛ ከሆነ 3 ሰከንድ ሰጣለሁ ትለዋለች። ጂዮንግም በፍጥነት ጃሪምን ይስማታል። በሌላ በኩል ኪዮንግና የሱልን እናያቸዋለን። ኪዮንግ ትኩረቱ ስልኩ ላይ ብቻ በመሆኑ የሱል በጣም ታዝናለች። እኛ በእውነት ፍቅረኛሞች ነን፣ ብቸኝነት እየተሰማኝ እንደሆነ እንኳ አይታይም ትለዋለች። ኪዮንግ ያቅፋታል። የሱል በእውነት ትወደኛለህ ስትለው ምንም አይመልስም። የሱል በአዘኔታ አትወደኝም አይደል ብላ ትሄዳለች። በሚቀጥለው ትዕይንት ሚንጂና ሰንኩን ማታ ላይ ወጣ ብለው እናያቸዋለን። ኪዮንግ ጃሪምን መውደድ ስለጀመረና ጃሪም ደግሞ ጂዮንግን ስለምትወድ ራሱን ለማዘናጋት ነበር ከየሱል ጋር ፍቅር የጀመረው። ስለዚህ የሱልን ይቅርታ ጠይቆ እንለያይ ይላታል። በሌላ በኩል ሚንጂ ኪዮንግና የሱልን አብረው ስታይ በቅናት ተነሳስታ ሰንጉንን ፍቅረኛሞች እንሆን ትለዋለች። ሰንጉን ሚንጂን ከመጀመሪያው ጀምሮ ይወዳት ስለነበር በዚህ በጣም ይደሰታል። በመቀጠል በክፍል ውስጥ ያሉ ተማሪዎች ሁሉ ሚንጂና ሰንጉን ፍቅር እንደጀመሩ ይረዳሉ። እንዲሁም የኪዮንግና የሱል ግንኙነት ማብቃቱንም ሁሉም ያውቃል። ኪዮንግ ሚንጂን ሰንጉን በጣም ጥሩ ልጅ ነው፣ ስለዚህ ልቡን እንዳትሰብር ይላታል። ማታ ላይ ሚንጂ ሰንጉንና አብረን እንሁን በማለቴ ስህተት ይሆን የሰራሁት ብላ በሀሳብ ትወጣለች። በሌላ በኩል የጂዮንግና የጃሪም ግንኙነት በጥሩ ሁኔታ እየቀጠለ ነው። አንድ ቀን ግን የጂዮንግ የቀድሞ ፍቅረኛ መልእክት ልክለታለች። ጂዮንግ አሁን ለምን መልእክት ላከችልኝ ብሎ ይገረማል። ሁኔታውን ለኪዮንግ ይነግረዋል። ኪዮንግም አሁን ፍቅረኛ ስላለ ችላ በላት ይለዋል። ጂዮንግም እያደረግኩ ያለሁት እሱን ነው፣ ግን ቁጥሬን እንዴት እንዳገኘች አልገባኝም ይላል። በሚቀጥለው ትዕይንት የጂዮንግ የቀድሞ ፍቅረኛ ብዙ መልእክቶችን ትልክለታለች። ጂዮንግ ፍቅረኛ ስላለይ መልእክት አትላኪልኝ ቢላትም እሷ ግን ለምን እንዲህ ትላለህ? እኔ አሁንም ወድሃለሁ፣ ጓደኛ መሆን ብቻ ነው የምፈልገው፣ መለያየታችንም ሆነ በምክንያት ነበር ትለዋለች። ጂዮንግ በጣም ግራ ይጋባል። ያ ምክንያት ምን ሊሆን ይችላል? ስለዚህ ለምን እንደተለያዩ ይጠይቃታል። እሷ ግን ጥያቄውን በመሸሽ አሁን መሽቷል ተኛ ትለዋለች። በዚህ ምክንያት ጂዮንግ ከሷ ጋር ለረጅም ሰዓት ያወራል። በማግስቱ ጂዮንግና ጃሪም ከትምህርት ቤት ወደ ቤት ሲሄዱ የቀድሞ ፍቅረኛው ትመጣለች። የጂዮንግን እጅ ይዛ ማውራት ትጀምራለች። ጃሪም ይህች ልጅ ማን እንደሆነች አልገባትም። ከዚያም ኪዮንግ መጥቶ ልጅቷን ይዟት ይሄዳል። በንዴትም ጂዮንግ በሰላምታዩ ያለበለዚያ ላንቺ ጥሩ አይሆንም ብሎ ያስፈራራታል። በሌላ በኩል ጃሪም ልጅቷ የጂዮንግ የቀድሞ ፍቅረኛ መሆኗን ጂዮንግ በመልእክት ያወራት እንደነበር ስታውቅ በጣም ትቆጣለች። ከጓደኞቿ ጋር ጥለው ትሄዳለች። ጃሪም ለብዙ ቀናት ጂዮንግን ሳታናግረው ችላ ትለዋለች። ነገር ግን ጃሪም ከኪዮንግ እንደሰማችው የጂዮንግ የቀድሞ ፍቅረኛ ጥሩ ልጅ እንዳልነበረች፣ ከጂዮንግ ጋር የነበረችው ለገንዘብ ብቻ እንደሆነ ትረዳለች። ከዚያ የተሻለ ባለጸጋ ልጅ ስታገኝ ጂዮንግን ጥላው እንደሄደች ትደርስበታለች። ጃሪም ይህንን ስታውቅ በልጅቷ ላይ በጣም ትናደዳለች። በማግስቱ ጃሪም የጂዮንግን የቀድሞ ፍቅረኛ አግኝታ በጣም ትሰድባታለች፣ ደበደበቻትም። ከጂዮንግ ራቂ ትላታለች። ጂዮንግ የጃሪምን ድርጊት ሲያይ ይደነግጣል። ጃሪም በጣም ስለምትወደኝ ነው እንዲህ ያደረገችው ብሎ ያስባል። ከዚያ ቀን በኋላ ጂዮንግ የቀድሞ ፍቅረኛ ዳግመኛ አታገኘውም። በሌላ በኩል ሚንጂ ኪዮንግን ትወደዋለች፣ ነገር ግን እሱ ፈጽሞ እንደማይወዳት ታውቃለች። ስለዚህ ከሰንጉን ጋር ያላትን ግንኙነት ለመቀጠል ትወስናለች። ምናልባት በጊዜ ሂደት ወዶ ይሆናል በሚል ተስፋ። ይህ በእንዲህ እንዳለ ጂዮንግና ጃሪም ፍቅረኛሞች ቢሆንም ጂዮንግ በስርዓት የፍቅር ጥያቄ ያላቀረበላትም ነበር። ስለዚህ በስርዓት ሊጠይቃት ይወስናል። ስሜቱን በሚያምር ሁኔታ ይገልጽላታል። እሷም ለመጀመሪያ ጊዜ እኔም በጣም እወድሃለሁ ትለዋለች። ጂዮንግ በዚህ በጣም ይደሰታል። አሁን ሁለቱም በፍቅር ደስተኛ ሆነው ይቀጥላሉ። የድራማውን ፍጻሜ ይህ ነው። መልካም ጊዜ